ቅዳሜ ነው የዜማው ሰው ሙዚቀኛው ደግሞ ይሄው ገብቷል እንግዲህ ለረጅም አመታት በተለይም በስልጥኛ ሙዚቃ ሲያዝናናን እናውቀዋለን መሐመድ ሲርጋጋ ዛሬ የሻይ ሰዓት እንግዳችን ሆነ ስለመጣ በእውነቱ በጣም ደስ ብሎናል ማሜ ጋብዛችሁኝ ስለመጣ ስለጠራችሁኝ በጣም አመሰግናለሁ በጣም እናመሰግናለን ፎብለን የመጣው ደግሞ የግድ ነው እንጂ ሱፍ መልበስ ፈልጌ ነበር አይ ነው ይሄ ይሻላል ብለን ነጣ ያለ ነገር ነው ቆንጆ ነው የለበስከው የስልጤ ብሔረሰብ የባህል ልብስ ነው በጣም ነው የሚያምረው ካስተሳሳትኩኝ ቤቱም አንድ የባህል ቤት ይመስለኛል በዚህ ዲዛይን የተሰራ ቤት ያለ ይመስለኛል የባህል ቤት ወራቤ አይደለ ሲጀመር ከቤቱን የተነሳው ቤቱ ማለት የስልጤ ብሔረሰብ የአርፋ በዓል ሲደርስ ልጃገረቶቻችን አንድ ወር ሲቀረው በነጭ በጥቁርና በዚህ ሮዝ ከለር እና ግርግዳ ቀለም ያሱባሉና ያ ቀለም ነው ወደ ልብስ የመጣው ከዛ የተወሰደ ነው ከለሩ ግን በራሱ የሆነ ደስ የሚል ከለር ነው በቃ ያው ሴቶች ሮዝ ነገር ስለምትወዱ የታወቀ ነው ሴቶች በሮዛ አበባ ላይ ሮዛ ይቻለው እንደ ጸጋ ያለ ቆንጆ ከየት አገኛለሁ የሚለው ያው ነው ይሄን በስልጥኛ ቀጣይ ሙዚቃው ላይ ታካትትልኛለህ የታወቀ ወይ እስቲ ማሜ ገባው ባይናቴ ሙዚቃ ወይ ዳዶ ወይ ዳዶ ወይ ዳዶ papa diride param pampa diride merana lulla dole muskana tabulbolle suksuke tarjato yeshiblu harde tafto hawolan doraro 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 hawoya kayaka oshibale tirakaka eri waslar ki እኔ የሚገርመው የድምፁ አይገርምም ይሄንን ድምጽ ላለፉት ስንት አመታት ሰምተናል ማለት ነው አረጅም ጊዜ ሆናል ያው ካሴት ማውጣት ከጀመርኩ አሁን 29 አመት ሆነ በ88 ላይ ነው 88 ኤፍሬም ታምሩ ከ9ኛ ነው ከምናምን አልበሙ እኩል የወጣ አልበም አለ መላይ ጀማዬ ተሰናብታይ ነይልኝ ለመደሆዴ ወዳጄ ሰላም አደላድየው መደቡን ደግሞ ጀመረኝ እሺ እሱ ላይ ነበር የወጣነው ወሰደና አናቴ ላይ ያንተ አልበም ሲወጣ የሚወዱ ሰው እንዲያረጋል እንደምናብይ ያንተ አልበም ሲወጣ ደግሞ ጀመረኝ እሺ በጣም ተወደደ ታውቃለህ እንግዲህ ኤፍሬም ታወሩ በአራት አመት ምናምን ቆይቶ ነው የሚሰራው በጉጉት ጠብቆት ነበር ሰው ካርቶን እኮ ነው የሚሸጠው እሱ ካሴት በነገራችን ላይ እኔ የምወዳቸው ከያንዳንዱ ሙያ እሺ ዘናብ የምሰማቸው ሰዎች አሉ ሳልሸማቀቅ ማለት ነው ከረዋጭ እንደ ቀነኒሳ በቀለ ሞደው ረዋጭ የለም በአለም ላይ ለምን ሳያሸማቀቅ ፈትለክ የሚለው ፈርጣማው ሰው ቀነኒከኛ ገብቷል እና ከድምጻዩ ደግሞ የኤፍሬም ታምሩ ዘፈን እኔ በቃ አንጀት አርስ ነው ሻይ አስፈታኝ ማሜ ስንት አልበም ማለት ነው ማሜ ከ88 እኔ 9 አልበም ይሆናል 9 ነጠላዎች በጣም ብዙ ናቸው ከ20 በላይ ናቸው አንድ ሰሞን ነጠላ በስቶ ነበርኩ ደረብኳቸውና ጋቢ ላረጋቸው ሙከራ አሉን ነጠላ በነጠላነቱ እስቲ ማሜ እቺ ሻይ ደግሞ ስትጠጣ ገና ብዙ ነገር ነው እንጫወታለን በነገራችን ላይ ዘፋኝ ድምጽ ሲገባ ስቱዲዮ ውስጥ ሻይ አይጠጣም ለስላሳ አይጠጣም ምላስ ይያዛ ስለሚያጣብቅ አይደለ እንደው ግንኛ ለጨዋታችን ብዙ ዘፈን ስለማናበዛ ቢዘፈንም ችግር ዘፈናል ድምጽ ችግር የለበትም በነገራችን አይ ነው 2 ሰዓት ገብቼ ስቱዲዮ ቀመጻለሁ ድምጽ እንግዲህ ነው ጉንፋኒቶኝ ምናምን ሰበብ ሲጀመር በደንብ መተኛት ነው የሚያስፈልገው ከዛ በኋላ የእንቅልፍ አንጎበር ምናምን ይባል የለም እንደው የጧቱ ድምጽ ደስ ሲል ዜማዎቹ ራሱ መስራው ጧት ነው እነዛ ዜማዎች
አይረሱም። የኛ ጣቢያ ላይ ኢቢኤስ ላይ አሻንጉሊቷ ያንተ ዘፈን የትኛው ነበረ? ባፋሞ አይማለሞ ባፋሞ አይማለሞ በእኔና አሊኖር እሺ ባፋሞ አይማለማ በቋንቋችሁ አትፈሩ ተጠቀሙበት። ቋንቋ ካልተጠቀሙበት ይጠፋል። በመስጊድም በገበያም ባገኛችሁት ቦታ ስራ ቦታ ላይ ሁሉ ተጠቀሙበት ነው የሚለው። እኔና አሊ አብረን የሰራ ነው እና ከሱ ጋር ሰራ ነውና አንድ እዚህ የኢቢኤስ ባልደረባ ይሄን ስራ ባሻንጉሊት ለስራው ፍቀዱልኝ እንዴ እንከታ አድርገህ ስራው ብለነው ፈቀደለት ማለት ስንጨፍር የነበረውን የክሊፑን ስታይል ወሰደና ሰራው። ደስ ይለናል። ግን አሁን የለችም አለች። ስለዚህ ኢቢኤስ ሁሉ ጊዜም እንደ ብራንድ ነው። አሁን ሲጠፋ አይ ሰዎች አመልክተው ያቺ እንትናችን ለምጠፋች ቴሌቪዥን እንትናችን ልናዞር ነው አሉ። ሪሞታችንን አይ ነይ ቤተሰቦቻችን አለች ትመጣለች። መሐመድ ሲርጋጋ እንግዲህ ወደ 29 ዓመት ከ88 እስካሁን ብዙ አልበም ቆንጆ ሙዚቃዎች በቃ የስልጤን ባህልም እንድናቅ ያደረከን በዓላት ሲመጡ ሰርግ ሲመጣ ብቻ በብዙ ከኛ ጋር የተቆራኘ ድምጻይ ነህ። ድምጽ በጣም ይገርመኛል። በነገራችን ላይ አሁን ቁጭ ብለህ ስታወጣው ድምጽ እንደ ቀላል አድርገህ ነው የምታወጣው ነው። በጣም ይገርመኛል። ሰሞኑን ግን አንድ አነጋጋሪ ነገር ሰማን። እንግዲህ ደስ ይላል። መኪና ተሸለምክ። ወፋ ሹክ ብላል። መኪና ተሸለምክ። ለማን ሹክ አትልም አይደለ? በተለይ ለእናንተም አንደኛ ነው ለጋዜጠኞች። ደስ ይላል። እንኳን አብሮ ደስ ያለን። ያው እንግዲህ ወንድሜ ነው ታናሼ ነው በእድሜ የሚያንሰኝ ይመስለኛል። በእርግጥ እይታ ነው። አንዳንዴ ሰው ገንዘብ ስላለው እኮ አይደለም ኮን ያይን እኮ ውስጥ ከላይ ያይም ከዚህ ነው ኮኔክቱ ማነው አርቆ ማየት የሚችለው የውስጡ ነው። ከዛ ያ ሲያይ ደግሞ በደንብ ይደርሳል ማለት ነው። ብሩ ጠፍቶ እኮ አይደለም እይታ ነው። እና ከልብ ነው የማመሰግነው። እድሜና ጤና ይስጠው። እናቱን አላህ ጀነት ያርግለት። መሐመድ ሲርጋጋ ምርጥ መኪና ሊኖረው ይገባል ብሎ ነው። ያው ለነገሩ እኮ አለች ኩርኩር አለች በደብቀኝ ከታክሲ ስራ ማድሰለፍ ከሱ ስታንዳርዱን የጠበቀ ነገር መምጣት አለበት ብሎ እኔ ቅዳሜ ዕለት ነው ከአቡዳቢ የገባሁት። እሺ አቡዳቢ የኢትዮጵያውያን ቀን ነበረ ኮሚኒቲ። በነገራችን ላይ ኮሚኒቲዎችን ሳላመሰግን አላልፍም። ዱባይ፣ ኳታር፣ አቡዳቢ ኮሚኒቲዎች ጠርተውኝ በጣም ምርጥ ጊዜ ነው ያሳለፍነውና ያምር ነበር። ኢትዮጵያውያን ታያታለ በቃ ትንሿ ኢትዮጵያ አለች እዛ። ሁሉም ብሔር ብሔረሰቦች የየራሳቸውን ለብሰው ደምቀው ይታያሉ። እንዴት ያምራል መሰለህ ደግሞ ሲከባበሩ እዛ ቦታ ላይ ማለት ነው። ከዛ ቅዳሜ 10 ሰዓት ቤት ገባው። ያ አየሩ ራሱ ያደክማል ሙቀቱም ስላለ ማለት ነው። ተኝቼ ስባለ ዳራ እንግዳ ሊመጣ ነው ተነስተባል። እሺ አይ የሆነ ነገር አለ ዘይኔ ቢልካ የዞናችን አስተዳደር እየመጣ ነው ተነሳ። ለምን ማን ሞቶ ነው? ለምን እንደሚመጣው ምን ምክንያት አለው? ከዛ ተደዋውለው በቪኤት በመናም ታጅቦ ሰፈሩን አጥለቀለቁት። መኪናውን ገፍተውት 00 ገባ ማለት ግቢው 1-3 መኪና ይችላል እኮ አስገቡት ምናም ስላቸው አይ አንድ እንደሚገባው ተባለ። እሺ ገባ። ሰርፕራይዝ አረቦች ሙፋጃ ይሉታል። ድንገተኛ ነገር እንደዚህ ሲመጣ ሙፋጃ ሰርፕራይዝ ሙፋጃ ሲንካ ከሚለው ጋር ታያይዘ ከዛ የዞን አስተዳደር ሰላመሰግን አላልፍም። ምክትሉን እና ኢማሙ ኒርን አስከትሎ ሌሎች ጀማዓዎችን ሰብስቦ መጥቶ ግቢ ውስጥ ቁልፍ አስረከበኝ። እኔ ምስጋናዬን አቅርቤ ቤት ግቡ ብዬ ቤት ምሳ ተዘጋጅቷል። ምግብ በላን ሸኘኋቸው። ከዛ በኋላ በስልክ ቴሌ በእርግጠኝነት አሁን ሼር ብንነጋገር በጣም ብራገኝ ነበር። ተነጋገር እድሜ እንደገና ቀጠለ ማለት ነው። የዛን ቀን እንደገና አንድ ብዬ ጀምሬያለሁ። ቀሪው 200 ምናምን አመት እንዳለው ነው። ይሄ ትውልድ ሳይ ሊኖር ነው ማለት ይሄ ትውልድ ሳይ ደስ ይላል። ድንገት የፋንታዚያው ሙፋጃው ሐላል ነው። አቦ ሐላል ነው። ይሄን ያልከው ነገር ልብ
የሚነካ ነው የሚያዩ አይኖች የሚያይ አይን ያስፈልጋል በጣም አንተ ስራህን ብቻ ስራ በጣም የሆነ የሚያይ አይን ይኖራል ይመጣል መልካሙን ደግ አሉ ኮዙሪያ ላይ ትላልቅ የሚባሉ ሰዎች እኮ አሉ ሰርግ ማስጨፈራቸው አብረን ምን ጨፍር ምናም ሰዎች እኮ አሉ ሌክቸሪ ሰዎች እቺ ምናቸው በረለችም ግን ይሄ ልጅ ኖሮት አይደለም እይታው ነው በቃ ማመስርጋጋ እንደዚህ ሚዲያ ላይ ሲወራ ሰማና የለውም እንደዚህ ተረክ አረጋው ማለት ተረክ 00 ተረክ አረጋው አይ አድሜና ጤና ይስጥልኝ አመሰግናለሁ በነገራችን ላይ የሁሉም ብሔረሰብ ሌጀንድ የሆኑ ድምጻውያን አሉ በ1979 ዓመተ ምህረት ኪሮስ አለማየሁን ታውቁታላችሁ አንጓ አይፍስስ የእያንዳንዱ ኢትዮጵያ አፍ ውስጥ የገባ ዘፋኝ ዘፈኑ ራሱ ሰው ባትሪ ድንጋይ ገዝቶ በቴፕ ይሰማል ኪሮስን ይገርመኛል የገጠር ሆኜ ነው ከዛ ቆየና በዛው 79 ዓመተ ምህረት ማን ያወጣልሃል መሐመድ አወል ጉራግኛ ዘፋኝ የነን ዋይ ደበበ የኤልያስ ተባባል የሻምበል በላይና የፀሐዬ ጓደኛ ነው መሐመድ አወል ጉራግኛ ዘፋኝ ሲጎሌ ያውሌ ሲጎሌ ያውሌ የሚል ይሄ ዘፈን እንደ ቀበሌ ስኳር ትሽር በሰዓቱ ማለት ወደ ኦሮምኛ ስትመጣ አሊ ቢራ የነጥላውን ባች ነው እሱን እንደታስቀመጠውና በመሃል የመጡት ድምጻያን እና ብተው ከበደ ነዘሪን ወዳጆ ከዛም እነ ጌታቸው ኃይለ ማርያም ድምጽ ይገርመኛል ጌታቸው እና እንደዚህ አይነት ሌጀንድ ድምጻያን አሉ ሌላው ወላይታ የሚባል ብሔረሰብ ባንድ ጊዜ እንዲታወቅ ያደረገው ኮንሻ ሴታ አለ ጀናው አለ ጀናው የሚለው ዘፈን ምንም ብሔረሰብ ሳይመርጥ ነው የተሸጠው ኢትዮ ሙዚቃ አስታውሳለሁ ብዙም እድሜ ኖሮ ባይኖርም ታሪክ የሰሩ ግን አዎ ትላልቅ በጣም ይገራርሙ ምንድነው አሁን ካንተ የተረዳሁት የስልጥኛ ቋንቋን በሙዚቃ ባህሉን ማስተላለፍ ብቻ አይደለም አንተው ስማይሆን የሁላ አቀፍ ነህ እውነት ነው ሙዚቃ ወዳጅ ነህ ዛሬ አይደለም ቀድሞ የጀመረ ነው እንግዲህ አሁን የኤፍሬም ታምሩን አልበሞች እኮ ጠራቸው አቦ በደንብ ጠራቸው እንደውም ሰው የማያውቀው እኮ አለ በ1969 ሰንሻይን ሙዚቃ ቤት የሚባል በምንድነው ዙሪያባ ምን ባንድ ነው ታጅቦ የወጣ ገና ልጅ ነኝ ጋሚ የሚዘፈናለሁ ሰው ያቆም ይሄን ለኤፍሬም ታምሩ ከጀማይ ነኝ በፊት አልበም አለው ብዬ ተከራከረ የለው ማለት አመጣሁና ይሄው ሰሙ ያሰማው እና ከዛን ጊዜ ጀምሮ የሱ አደናቂ ነውና ያውጣ በአካል ተገናኝታችሁ ታውቃላችሁ በስራ እንደዚህ መድረክ ላይ ሰርጉን ሰርቼለታለሁ የፍሬም ራሱ የዛሬ 24 አመት ገርማል አሁን 2017 ነው አይደል በ93 ግንቦት 18 መኖሪያ ቤት እኔና ማዲንጎ ሂርቦ አንድ ላይ እራት እኔ ጋሽ ማህሙድ ሰማኸኝ በለው እና ታድሳለሙ ዳሊኩ ቀወጥ ነው ፖስተር መታነብ ነው ይመስል በጣም አሪፍ ነው እና ሰርጉን ሰርቼ ያው ጋብቻውን አመስግኘለት እንኳን ለዚህ አበቃሁና አምናም ብዬ እና ነገርከው ያየሁትም ለኔ በጣም ትልቅ እይታ ነበር አይቼው አላቅም ማኔ ብዙ ድምጻውያን እንደም ከሱ ይልቅ ጥላሁን ገሰሰን በደንብ አገኘው ነበር ድርጦር ኦርኬስትራ ስለነበርኩ ታምራት ሞላ ጋር ይመጣ ነበር ካሽጥላሁን በጣም ጓደኛሞች ናቸው ይላሉ ማሜ በጣም ነው ደስ የምትለው ስታወራው በዚህ ተሰተመስጨ ይሰማው ነው የኤፍሬም እስኪ አንድ ሰሞኑን እንዲያውም ያየሁኝ ነበርኛው ስቱዲዮ መጣ ኤፍሬም ስትጫወት አካሊ ሸግያኔ በመቶጀት እናቱ ሰው ጠራኝ ሳቲ አካሊ በደመናው ላይ ከውበትሽ ጋር ነው ተራው ሰማይ እንደምን አድረሻል አንቺ መለኩሩ አማ ላይ ጠፋልሽ ባገር በመንደሩ የማብሰር ምስጢር የሐሳብ ሹክሹክታ መወያየት ሆኗል ገጥሞ ከትዝታ በረም መወያየት ሆኗል ገጥሞ ከትዝታ
እኔን እኮ ከገጠር እንደዚህ ስቦ ሙዚቃ ውስጥ ለጥፍ ያደረገኝ እሱ ነው። በጣም ነው የምትወደው እንዴ? ምን ሆነሽ ነው?